ናቲና ሄሉሻ ማለት ነው እንደ ጠበቅነው ፏ ብልጭ ብለው መጥተዋል። ጥምቀትን መስለው። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ተረፍ ይበልላችሁ። በውጭም በውስጥም ያላችሁ ውድ ኢትዮጵያውያን እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን። መልካም ጥምቀት። ደግሞ ቀጣይ ዓመት ወደ ሀገራችሁ ሂዳችሁ ከቤተሰብ ጋር እንደዚህን የመሰለ በዓል እንደዚህን የመሰለ ጥምቀት ፏ ድምቅ ብላችሁ የምታሳልፉ ያድርጋችሁ ፈጣሪ። እና ውድ ቤተሰብ ማለት ነው እንዴት ነው በያላችሁበት ሀገር ጥምቀት እንዴት ነው ፏ ብላችሁ እያሳለፋችሁ ነው? ያው እንግዲህ እኛ ከነሄሉ ጋር እያሳለፍን ነው ማለት ነው። ያው እየተሯሯጥ ነው እነሱም ማለት ነው። እና የምር በናቲ የተለቀቀው ቪዲዮ እንዴት እንደሚያምር በሄሉዬም የተለቀቀው ቪዲዮ እንዴት እንደሚያምር አበቄለሽ ጎንደር ማይ ጎንደር። ሄሉዬ ግን ለምንድን ነው ጎንደር ያልገባሽው ዘንድሮ? ለምንድን ነው ጎንደር ያልሄድሽው? ናቲን ይዘሽ ያለች ለምንድን ነው? ጃኒና አዶናይ እኮ ጎንደር ገቡ። አቤት አቤት ውበት፣ አቤት ውበት እንዴት እንደሚያምሩ እኮ። ወይኔ ፈጣሪ፣ ጥንድች የተባሉ በሙሉ በቃ እምር ብሎባቸዋል ሁላቸውም። እና ናቴና ሄሉዬ እንግዲህ የትናንትናው ቪዲዮ የትናንትናው ፕራንክ በጣም አስቆን ነበረ። ዛሬ ደግሞ ጥምቀትን መስለው ፏ ብልጭ ብለው እየተሯሯጡ ነው ማለት ነው። ዘና ፈታ እያሉ ነው በራሳቸው ሙድና ቤተሰብ። ትናንትና ናቲ ማለት ነው አጎራረስ ሹልኩ ተለየብኛለ እንግዲህ ይሄ የጥምቀት በዓል ያው አብረው እንዲመጡ ፍላጎታችን ነበረ። ናቲ ሎሚ የወረውርባታል እያልን ነበረ። እኔ ሎሚ የወረወረበትን ፓርት አምጡልን እንዴ! ይሄኔ ሎሚ ወርሯል እኮ ናቲ፣ ግን ለእኛ አላሳዩንም ነው። አሚ ቀስ አድርጋ አውጣት ሎሚ የወረወረባትን ፓርትና ጥምቀት ሲሆን እኮ የወረውርባታል ብዬ ነው። እዚህ የዛሬ 2 ዓመት ራሱ አይታችኋል እንግዲህ ሳታስበው ሄሉዬ ብቻዋን ነበረችና ማለት ነው። ያው ናት ያልነበረን በኋላ መጥቶ ሎሚ ወርወር አድርጎ እኮ አደረጋት ማለት ነው። ዘንድሮ ግን ሎሚ የሚወረውር የለም መሰለኝ። እኔም ቤተሰቦችን እያወራሁ ነው እና ስቀልዳቸው ምናምን እንዴት ነው ባላገኛቸው ምናምን አልኳቸው ማለት ነው። ወፍ የለም አላሉኝም። ሎሚ የሚወረውር የለም እንዴ ነው። እና የምር ውድ ቤተሰብ ናቲና ሄሉ እንደው እግዚአብሔር አምላክ ጸሎታችን ሰምቶን እናንተም ውድ ቤተሰቦች ወይ የሄሉዬ የናቲ ቤተሰቦች ምኞታችሁ ከሄሉና ናቲ በአንድ ላይ እንዲሆኑ ነው እና ጸሎታችሁ ተሰምቶ በቃ በመነጋገር ደረጃ ነገሮችን ፈትተው ከአንድ ላይ እንዲሆኑ ምኞታችን ነው ማለት ነው። ምክንያቱም እንደዚህ በዚህን ያክል ጊዜ አሳልፋችሁ ደግሞ መለየት በጣም ከባድ ነው። ናቲ እንደሆነ አሁን ሄዳለሁ ትንሽ ቀን ይቀረኝ እያለ ነው። ሄሉዬን ልቧን እያስበረገጋት ነው። እና እኔ ናቲ ግን ማለት ነው ሁለተኛ ሄዳለሁ እንዳትል፣ ምክንያቱም ጊዜው ይደርሰን ማራዘም አለብንና እና ሄሉና ናቲ የኛ ድምቀቶች በጣም ነው ድምቅ ያላችሁት፣ በጣም ነው የምታምሩት። ፈጣሪ አምላክ ይጠብቃችሁ፣ ወደ ድሯችሁ ይመልሳችሁ። እና ውድ ቤተሰቦቼ ማለት ነው እናንተን በያላችሁበት እንግዲህ በዓልን ፏፏ ብላችሁ እንደምትሉ ተስፋለኝ። ለማንኛውም እናንተንም እንኳን አደረሳችሁ ለማለት ነው። ሄሉዬ እና ናቲን ሳያቸው ደግሞ አላስቻለኝም ማለት ነው። ወሰወሰኝ። አሁን እንደነሱ ከዛ ብሮጥ ምናምን ራሱ ምኞቴ ነው ቤተሰብ ማለት ነው። እና ጥምቀትን ሳታሳልፉ ምናምን ጥምቀት ሲያው በቃ የትኛውን በዓል ምናምን በጣም ለብዙ ዓመት ከቤተሰብ ተለይታችሁ መኖር ግን ይከብዳላ። የምሬን እኮ ነው። እና ግን ያው ለእኛም አንድ ቀን እንግዲህ ከቤተሰብ ጋር እንዲሸብረቅ ብለን የምናሳልፍበት ጊዜ ይመጣል ብዬ አስባለሁ። በተረፈ መልካም ምሽት ይሆንላችሁ። ባይ ባይ።